የጌታችን የአምላካችን የእግዚአብሔር ስም ብሩክ ይሁን። ብሩክ ይሁን። እስትንፋሳችንን መንገዳችንን የያዘ ጌታ ለጅማሬያችንም ለፍጻሜያችንም ፕሮግራም የያዘ እስትንፋሱን አበድሮን እሱ እፍ ብሎብን በሱ እስትንፋስ ይኸው ሕያዋን ሆነን በማይኖር ዓለም ውስጥ 30 40 50 60 እያልን እንኖራለን። እነኚህን ሁሉ ዓመት እንጂ አንዱ ቀን ውስጥ ያለው የማያኖር ብዙ ሰልፎች አክሲደንቶች አሉ። መዝሙር 91 በሌሊት ከሚበርር በቀን ከሚሄድ ፍላጻ ይላልና እኛን አልመታንም እንጂ ብዙ የሚወረወሩ ፍላጻዎች እኛም ማናያቸው አሉ። እኛን ላይ መታን የቻለው ደግሞ በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ስለሚል በእርሱ ተጋርደን ነው ማለት ነው። ዛሬ እንድናይ የፈለኩት ከመጽሐፍ ቅዱሳችን በጣም ታዋቂ የሆነ ፖፑላር የሆነ መጽሐፍ ብዙ አዳዲስ ነገሮች ቴዎሎጂዎች ስነ መለኮቶች የታጨቁበት በተለይ በአዲስ ኪዳን ውስጥ የዮሐንስ ወንጌል ነው። መጽሐፍ ቅዱሴን የገለጥኩት የዮሐንስ ወንጌል ምዕራፍ 19 ላይ ነው። ሁለት ክፍሎችን አጫጭር አንዳንድ ቁጥር አነባለሁ። አትታክቱኝም። በእርግጠኝነት እግዚአብሔር ያስተምረናል። ልባችሁን ሰፋ አርጉ። እንደዚህ ይላል መጽሐፍ ቅዱሴን የገለጥኩት የዮሐንስ ወንጌል ምዕራፍ 19 ከቁጥር 28 ብቻ አነባለሁ በጌታችን ስም። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ እደግመዋለሁ። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ የምን ቃል የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ የሚል ቃል ተጽፎ እናገኛለን። ዝቅ ብለን ደግሞ ቁጥር 30 ላይ እንደዚህ የሚል ቃል አለ። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ እንደሚሰጥ የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ተናግሮ ነበረ። እሰጣለሁ ያለውን ነፍሱን ይኸው እዚህ ላይ ሰጠ ይላል። የእንግሊዘኛውም ቃል የግሪኩም ቃል ነፍሱን ሳይሆን የሚለው መንፈሱን ስፒሪቱን ኪንግ ጀምስ ቨርዥን ኦልዱ ዋናው ኦሪጂናል የሚባለው ጎስት ነው የሚለው ጎስት ይለዋል እና ነፍሱን የሚለውን መንፈሱን ብሎ ነው የሚናገረው። ይሄንን ቃል ዝም ብላችሁ በልባችሁ ሰውራችሁ ያዙ። እግዚአብሔር ቢረዳኝ በዚህ ሐሳብ ላይ መጽሐፍ ስለምፈልግ ትንሽ መጽሐፉም እንግዳ ስለሆነ በጣም እንግዳ እዛ መጽሐፍ ላይ ጌታ ቢፈቅድ በቅርብ አይደለም ልናገኘው እንችላለን። የዮሐንስ ወንጌል ውስጥ ሰባት ነገሮች ጌታ ኢየሱስ የተናገረውን የዮሐንስ ለቅሞ ይዞ አስቀምጦልናል። አንዱ ሰባት ነገር የምናየው ሰባት ነገር ጌታችን ኢየሱስ በማቴዎስ በማርቆስ በሉቃስ ወንጌል ላይ እነሱ ያልጻፉትን ያልዘገቡትን የዮሐንስ ወንጌል ግን ጌታ ኢየሱስ ክርስቶስ በእግዚአብሔር ስም እኩል እኔ የሚል ቃል ተጠቅሟል። እኔ የሕይወት እንጀራ ነኝ፣ እኔ በር ነኝ፣ እኔ መልካም የወይን ግንድ ነኝ፣ እኔ የሚል 7 ጊዜ በዮሐንስ ወንጌል ውስጥ ተጽፎ እናገኛለን። ያቺ እኔ የምትለዋ ታይትል
እዚህ ውስጥ ብዙ ትላልቅ ሰዎች አላችሁ። ጊዜ ወስዳችሁ መጽሐፍ ቅዱስን ፈርዘርሊ አለፍ ብላችሁ መረዳት የምትፈልጉ ብታዩ ማንም መላእክትም ሰውም እኔ ማለት አይችልም። እኔ ማለት የሚችል ትላንትና ውስጥ የነበረ ዛሬ ውስጥ የሚኖር ነገ ውስጥም ሊኖር የሚችል ብቻ ነው። ያ ደግሞ እግዚአብሔር ብቻ ነው። ይሄ እኔ የሚለው ቃል ለመጀመሪያ ጊዜ የሚተገለጸው አይ ቲንክ ወደ ዘጸአት ምዕራፍ 3 ቁጥር 6 አካባቢ ሙሴ ማነህ አንተ ባለው ጊዜ አይ አም ነው ያለው ጌታ። እኔ ነኝ፣ ለዕብራውያኖችም ለፈርዖንም የላከህ ማን ነው ብለው ቢሉኝ ምን ልበላቸው ሲል እኔ ብለህ። ይህንን ሄዳችሁ ብታዩ መጽሐፍ ቅዱስ ውስጥ አንድ መጽሐፍ የሚወጣው ትልቅ ነገር ታገኛላችሁ። በጣም ራሳችንን የሚያዞር ነገር እናገኛለን። እኔ መጽሐፍ ቅዱስ ደስ የሚለኝ አንብቤው ነው እንጂ የጨረስኩት አውቄው አልጨረስኩትም። ማንም ሰው ብዙዎቻችን መጽሐፍ ቅዱሶቻችንን አንብበን ጨርሰናል፣ አውቀን ግን አልጨረስንም። ብዙ የሰዎች የሚጽፉትን መጽሐፍ፣ ጋዜጦች፣ መጽሔት ከአንድ ጊዜ በላይ ደግመን ካነበብነው በጣም ቦሪንግ ነው፣ በጣም ያሰለቻል። ጋዜጣ አንድ ጉዳይ ሁለቴ አይነበብም። መጽሔትም አንድ ጉዳይ ሁለቴ እንኳን አይነበብም። መጽሐፍም ብዙ ሁለቴ አይነበብም። መጽሐፍ ቅዱስ ግን በእድሜ ልክ ሁሉ የሚነበብ የሚደንቀው ነገር እስካሁን የማይገባን ነው። እኔ መጽሐፍ ቅዱሴን ማንበብ ከጀመርኩኝ 40 ዓመት አልፎኛል። ከእድሜ ግማሽ በላይ አልፎኛል። እስካሁን ከማውቀው ይልቅ የማላውቀው እጅግ ብዙ ነው። ለማጋነን አይደለም ነው፣ በጣም እጅግ ብዙ ነው። እና የእግዚአብሔር ቃል የሚሰለቸው አንድ ነገር አግኝታችሁት ስትጠግቡ ሳትስፋይ ስትሆኑና ሁሉንም ነገር አውቃችሁ ምንም ነገር የለውም ባዶ ነው ስትሉ ነው። ግን መጽሐፍ ቅዱስ የማይሰለቸው ደግሞ ታውቆ ስላልተጨረሰ ነው። ከዚህ አንጻር መጽሐፍ ቅዱስ ከሰለቸን አፒታይት የለንም ማለት ነው እንጂ መንፈሳዊ አፒታይት ያለን ሰዎች መጽሐፍ ቅዱስ አይሰለችም። ምሳውን ቁርሱን ያልበላ ሰው ራት ላይ አይ ጠገብኩ በቃኝ ብሎ ቢል ይሄ ሰው ጠግቦም በቅቶትም ሳይሆን አፒታይት ስለሌለው ነው። መጽሐፍ ቅዱሳችንንም ስናነብብ መንፈሳዊ አፒታይት ከሌለን በጣም ደግሞ ቦሪንግ የሆነ መጽሐፍ ቅዱስ ነው። ብዙ ሰዎች ሊገልጡት አይፈልጉም። ሌሎችን መጽሐፍ አንድ ቁጭ ብለው 2 3 4 5 ምዕራፎች ትላልቅ 20-30 ገጽ ማንበብ ይችላሉ። መጽሐፍ ቅዱስን ግን አንድ ምዕራፍ እንኳን ለማንበብ ትዕግስት ብዙዎቻችን የለንም። ይሄ እውነት ነው። አንድ ምዕራፍ የማንበብ ትዕግስት የለንም። ይሄን ቃል ልጠቀም፣ ራቢሽ የሆኑ ብዙ መጽሐፎችን ግን እናነባለን። የማያንጹ፣ የሚያፈርሱ፣ አይምሮአችንን የሚያቆሽሹ በጣም ብዙ ነገሮች እናነባለን። ለመጽሐፍ ቅዱስ ግን ስቲል ጥሩ አፒታይት የለንም። ከአንድ ምዕራፍ በላይ ካነበብን አንችልም። አቅሙም ያውም የምናነብ ካለን ነው። የዚህ ዓለም ገዢ አይናቸውን አሳወረ የሚለው ያላመኑትን ብቻ ሳይሆን እኛንም ከመጽሐፍ ቅዱስ ጋር እንድንቆይ በአንድም በሌላም አይፈቅድልንም። ስለዚህ ብዙ ሰዎች ከመጽሐፍ ቅዱሳቸው በጣም ሩቅ ናቸው። ከዚህ በፊት ስናገር እንደዚህ ብያለሁ። ደርቲ ባይብል ክሊን ክርስቲያን፣ ደርቲ ባይብል ክሊን ክርስቲያን፣ ቆሻሻ መጽሐፍ ቅዱስ ንጹህ ክርስቲያን፣ ወይም ደርቲ ክርስቲያን ክሊን ባይብል ብያለሁ። ምን ማለት ነው? መጽሐፍ ቅዱሳችን ንጹህ ከሆነ እኛ ቆሻሻ ነን ማለት ነው። መጽሐፍ ቅዱሳችን ቆሻሻ ከሆነ እኛ ንጹህ ነን ማለት ነው። ንጹህ ውሃ ወስደን ገላችንን ከታጠብን በኋላ የምናየው ውሃ እጣቢው ቆሻሻ ነው፣ እኛ ግን ንጹህ ነን። ያ የታጠብንበትን ውሃ ብናጠራቀሙ ብናየው የታጠብንበት ውሃ ቆሻሻ ነው። ለምን? የኛ ቆሻሻ በዛ ውሃ ነጽቷል። መጽሐፍ ቅዱሳችንም እንደዚሁ ነው። እኛን ስለሚያጥበን ብዙ ይቆሽሽብናል፣ እኛ ግን ንጹህ እንደሆነን እንቀጥላለን። ስለዚህ ሁል ጊዜ በዚህ ቃል የውስጥ ሻወር እንውሰድ። የውጭ ሻወር በዚህ ኖርማሉ ውሃ ነው የምንወስደው፣ የውጭ ሻወር። የውስጥ ሻወር ግን የሚወሰደው
በዚህ ነው። በጣም ደግሞ ቆሻሻው ፓርታችን ውጫችን ሳይሆን ውስጣችን ነው። ራሱ ጌታችን ኢየሱስ ክርስቶስ በውስጣችሁ ቅሚያ፣ ክፋት፣ ዝርፊያ አለ ይላል እና ውስጣችን በጣም ሆረብል ነው በጣም እና ይሄ መጽሐፍ ብቻ ውስጥን የማጠብ ኃይል አለው። ይሄ መጽሐፍ ብቻ የኃጢአት ዲተርጀንት ነው። አሁን ሳሙና ውስጥ አንድ ኬሚካል አለ። በረኪና የሚባለው ውስጥ አንድ ኬሚካል አለ። ምን ዲተርጀንት የሚባል ኬሚካል አለ። ምን የሚያደርግ ነው? የማይለቅን ቆሻሻ የሚያስለቅቅ የኬሚካል ጉልበት አለ። እዚህ መጽሐፍ ቅዱስ ውስጥ የማይለቅን የኃጢአትን ኃይል የሚያስለቅቅ የኃጢአት ዲተርጀንት አለ። እሱም የኢየሱስ ክርስቶስ ደም ነው። የጌታችን የኢየሱስ ክርስቶስ ደም የኃጢአት ዲተርጀንት ነው። ኃጢአትን የሚያነጻ፣ ኃጢአትን የሚያጥብ ምንም በሰማይም በምድርም ከክርስቶስ ኢየሱስ ደም ሌላ የለም። ዛሬ የምናየው ክፍል ይሄ ነው። በትዕግስት ስሙኝ። ጌታ እንደረዳኝ መጽሐፍ ቅዱሳዊ ቁም ነገር ለመናገር እሞክራለሁ። ተፈጸመ ያለው ኢየሱስ ክርስቶስ አሁንም ቅድም እንደዚሁ ወንጌል ሲያገለግል በአገልግሎቱ ዘመን እኔ እያለ ተናግሯል። የሕይወት ውሃ ነኝ፣ የሕይወት እንጀራ ነኝ፣ የወይን ግንድ ነኝ፣ በር ነኝ እኔ ብሏል። መጽሐፍ ቅዱስ አሁንም ዮሐንስ ወንጌል ላይ አንድ የምናገኘው ጥሩ እሴት፣ ጥሩ ሀብት መስቀል ላይ ደግሞ ጌታ ኢየሱስ 7 ቃሎችን ተናግሯል። ከመሞቱ በፊት መስቀል ላይ ጌታ ኢየሱስ የቆየው 6 ሰዓት ነው። ከጧቱ 3 ሰዓት የተሰቀለ እስከ ቀኑ 9 ሰዓት ድረስ መስቀል ላይ ቆይቷል። እኔ ይሄ ልቤን ይነካኛል። ፎር ሁ ፎር ዋት፣ ለማን፣ ለምን፣ ላንተ፣ ላንቺ፣ ለኔ አምላክ የሆነ በአላፋት መላእክት መካከል የታጀበ ባለማቋረጥ ቀንና ሌሊት፣ ኢንፋክት ቀንና ሌሊት የኛ ልማድ ነው። 24 hours ለማለት ነው። ግን ቀንና ሌሊት የሚባል ሰማይ ውስጥ የለም። ቀን ብቻ ነው ያለው። እግዚአብሔር አይጨልምበትም። ለከተማይቱም ብርሃን አያስፈልጋትም፣ በጉ ራሱ ብርሃኗ ነው ይላል። ፀሐይን የፈጠረ አምላክ የፀሐይን እኩል ማብራት ራሱ አያቅተውም። ስለዚህ እሱ ራሱ ብርሃኗ ነው ሲላልና ባለማቋረጥ የሚመለክለት ጌታ ምንም ሳይጎልበት ምንም ሳይቀርበት ከዛ ክብር ውስጥ ወጥቶ በዚህ አይነት መከራ ውስጥ አልፎልናል እና ክርስትናን ስናስብ ይሄ በርዝዴያችን እሱ ነው። የተወለድንበት ቦታ እሱ ነው። ይሄን ልናስበው ይገባል። ይሄን ስናስበው ኢምፓወርድ እንሆናለን፣ ኃይል እንሞላለን፣ አቅም ይኖረናል። የተፍገመገመ ተስፋ የቆረጠ መንፈሳዊ ህይወታችን እንደገና ሪቫይቭ ማድረግ ይጀምራል። የተከፈለልንን ዋጋ ስናውቅ ለክርስትናም ለክርስቶስም ስፍራ ዋጋ እንሰጠዋለን። ከዚህ የተነሳ ወገኖቼ አትታክቱ። መጽሐፍ ቅዱስን ለማንበብ ለመስማት አትታክቱ። ወንጌል ነው ያዳነን፣ ወንጌል ነው ያጠበን። እኔ እዚህ ውስጥ ከማናችሁም ተሽያ አይደለም። ክርስቲያን የሆንኩት ሰባኪ ለመሆን ፕሮግራም ወይም ፕላን ይዤ አይደለም። ራሴን ለማስመለጥ ረፍት፣ ሰላም ለማግኘት ነው ክርስቲያን የሆንኩት። እግዚአብሔር ሌላ ጭማሪ ሰጠኝና እንዳገለግለው ፈቀደልኝ። ደሞም ተሽያ አይደለም፣ እንደ ተሻለ ስለቆጠረኝ ነው። ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ነው ጳውሎስ እንኳን የሚለው እንጂ ደህና ሰው ከሌሎቹ ሆኜ ስላገኘኝ አይደለም የሚለው። ለምንድነው ጌታ ኢየሱስ ከ7ቱ ቃላቶች የመጨረሻው የእስትንፋሱ ማቆሚያ ማብቂያ ተፈጸመ የምትለዋን ቃል ያደረገው? ደግሞስ ምን ማለት ፈልጎና ምን ማለቱ ነው? አፉ ላይ መጥቶለት ነው? በጭንቀት በቅዠት የተናገረው ቃል ነው ወይስ መልእክት አለው? it is done ይላል። it is done ምን ማለት ነው? ለምንድነውስ ይሄን ቃል የተጠቀመው
ብለን እንድናይ ያስገድደናል። የግሪኩም ቃል ቴልቴሊዮስ የሚል ቃል ይጠቀማል። ምን ማለት ነው? it is accomplished ማለት ነው። ለአንድ ሰው አንድ ስራ ተሰጥቶት ሪፖርት ሲያደርግ fully accomplished, fully it is done፣ ሙሉ በሙሉ ተጠናቆ አልቋል ማለት ነው። አንዳንድ የሥነ መለኮት ሰዎች ምን ይላሉ? የአናጺ ልጅ ስለነበረ ጌታ ኢየሱስ አባቱ የሚሰጠው ስራ ታስክ ነበረው። ለምን 30 ዓመት ድረስ ኢየሱስ በአይሁድ ሀገር ብቸኛ ኦድ የሆነ ሰው እሱ ነው። የ30 ዓመት ጎረምሳ ሆኖ ከአባቱ ቤት ያልወጣ ብዙዎቹ 10 ምናምን ውስጥ ሲደርሱ ለስራ ይሰማራሉ፣ ወደ ስራ ይሄዳሉ። ነጋዴ ወደ ንግዱ፣ ገበሬ ወደ እርሻ ይሄዳል። በአንድ በሆነ ስራ ውስጥ ይጠመዳሉ። ኢየሱስ ግን አይድል ነበረ፣ ማለትም ስራ ፈት ነበረ። 30 ዓመት ሙሉ ከወላጆቹ ቤት ያልወጣ ሰው ነበረ እና የአባቱን ስራ ያግዝ ይሰራ ነበር። ስለዚህ እንደነኛ አይነት ስራዎች ተሰርተው ሲያልቁ ለአባቱ ሪፖርት የሚያደርገው ምንድነው? ቴቴሊዮስ የሚለውን ቃል ነው የሚናገረው። ጨርሻለሁ፣ ወንበርም ከተሰጠው ጠረጴዛም ከተሰጠው ሰርቶ ሲጨርስ ጨርሻለሁ፣ ፉሊ ኮምፕሊትድ የሆነ ስራ ላይ አድርሻለሁ ብሎ ለአባቱ ስለሚሰጥ ያንን ቃል ነው እዚህም ላይ የተጠቀመው ይላሉ የቴዎሎጂ ሰዎች። ጌታ ኢየሱስ ክርስቶስ እዚህ ጋር ደግሞ ሚሽን ተሰጥቶት ነበረ፣ ስራ ተሰጥቶት ነበረ። 5 ነገሮችን ጌታ ኢየሱስ አኮምፕሊሽ እንዳደረገ፣ እንዳጠናቀቀ፣ እንደጨረሰ ነው። ይሄ ተፈጸመ የሚለው ጉዳይ ምንድነው? የተፈጸመው ስንል 5 ነገር በመስቀል ላይ ተፈጽሟል እንድንል ያደርገናል። አንድ የሆነ ቦታ እኔ ልሂድና እናንተ እዛው ቆዩኝ፣ አንብቤ እወጣለሁ። ይሄ ስራ ለመፈጸም ለማለቅ ኢየሱስ ክርስቶስ በጣም ዋጋ ከፍሎበታል። ዋጋ በጣም ስለከፈለበት ይህንን ስራ እንዴት አኮምፕሊሽ እንዳደረገ ግን እንዳቃተውም ሲናገር ይላል። ማነበው የዮሐንስ ወንጌል 12:27 ነው። አሁን ነፍሴ ታውካለች፣ ምንስ ስላለሁ ነፍሴ በጣም ታውካለች ካለ በኋላ አባት ሆይ ከዚህ ሰዓት አድነኝ፣ ፈራሁ፣ በጣም ከበደኝ፣ ሳስበው የምጨርሰው ስራ አይመስለኝም፣ የምፈጽመው ስራ አይመስለኝም እና እባክህ አባት ሆይ አድነኝ ይላል። ኢየሱስ አባቱን ሲማጸን እናያለን እና የሥራውን ክብደት ነው። አባት ሆይ ከዚህ ሰዓት አድነኝ ይልና እንደገና መልሶ የሚጋጭ ነገር እንደገና ይናገራል። የሚጋጨው ምንድነው? ሁለተኛው መስመር ላይ ነገር ግን ስለዚህ ወደዚህ ሰዓት መጣሁ ይላል። ስለዚህ ወደዚህ ሰዓት መጣሁ፣ ከዚህ ሰዓት አድነኝ አለ። ቅድም እንዳልኳችሁ ጌታ ኢየሱስ 33 ዓመት ነው እዚህ ምድር ላይ የኖረው። 33 ዓመቱ ሲከፋፈል 3 አውራጃ ነው ያላቸው፣ ገሊላ፣ ሰማሪያ፣ ይሁዳ። እላይ ገሊላ ነው ያለው፣ መሃል ሰማሪያ ነው ያለው፣ እታች ደግሞ ያለው ይሁዳ ነው። ገሊላ፣ ሰማሪያ፣ ይሁዳ፣ ገሊላ፣ ሰማሪያ፣ ይሁዳ። ገሊላ ተጸነሰ፣ እታች ሰማሪያን አልፎ ይሁዳ ተወለደ በቤተልሔም። ናዝሬት አደገ፣ ቅፍርናሆም አገለገለ፣ ኢየሩሳሌም ተሰቀለ። የጌታ ኢየሱስ ክርስቶስ ዘሆል የ33 ዓመት ተኩል ታሪኩ ይሄ ነው። ትንሽ ደግሞ ልዘርዝረው። ገሊላ ተጸነሰ፣ እታች ወርዶ በትውልድ አገሩ ይሁዳ በቤተልሔም ተወለደ። 30 ዓመት ናዝሬት አደገ። 3 ዓመት ቅፍርናሆም አገለገለ። ዘ ሲቲ ኦፍ ጂሰስ ትባላለች ያቺ የአገልግሎቱ ስፍራ ነው። 3 ዓመት ደግሞ እዛ አገለገለ። 6 ወር የቀረውን ደግሞ ኢየሩሳሌም ለፋሲካ ቀደም ብሎ ሄደና የመጨረሻውን አገልግሎት ኢየሩሳሌም አገልግሎ በዛው ሞተ እና ቆይታዎቹ ከጽንሱ እስከ ሞቱ እነኚህ ስፍራዎች ነው የረገጠው ጌታችን ኢየሱስ ክርስቶስ። እዛ ነው የረገጠው። በእነኚህ ጊዜያቶች ውስጥ በአገልግሎቱ ምንም ነገር ከብዶት አያውቅም። አንድ ቦታ ብቻ
ሚራክል ሲሰራ በአንድ ቃል ሁሉንም ፈውሶ አንድ ቦታ ግን በአንድ ቃል ያልፈወሰው አንድ ሰው አለ። አንድ አይነ ስውር 2 ጊዜ ነው የኢየሱስ ክርስቶስ ሚራክል ያስፈለገው። ነካው፣ ማየት ቻልክ ሲለው አይ እያየው በደንብ አጥርቼ አይደለም ሰው እንደዛፍ ነው የሚታየኝ ሲለው እንደገና ደግሞ ሁለተኛ ሚራክል አረገና አጠራለት። ከዛ ውጪ ግን በእያንዳንዱ ሙታንም ሲያስነሳ፣ ሽባውንም አጋንንትም ሲያወጣ፣ ውሃውም ላይ ምግብም ሲያበዛ አንዳንድ ወርድ ተናግሮ ነው ያደረገው። አንድ ሰው ላይ ግን 2 ጊዜ 2 ሚራክል አስፈልጎታል። እሱም የራሱ ትርጉም አለው። እዚህ ላይ እንደገና ልብ ብለን እንድናይ የምፈልገው አባት ሆይ ከዚህ ሰዓት አድነኝ አለና ደሞ ለካ ለዚህ ሰዓት ነው የመጣሁት አለ። ደሞ ለካ ትልቁ ሚሽኔ፣ ትልቁ አገልግሎቴ፣ ትልቁ እኔ የተላኩበት ዋናው ጉዳይ እንጀራ ብልቼ ለ5 እንጀራ ለ5000 ሰው እንድመጣ አይደለም። አልዓዛርን ከዛ ሁሉ ሙታን እሱን ላስነሳም አይደለም። ወይም ዝም ብዬ ጥሩ ስብከት ሰብኬም እንድመጣ አይደለም። ሞቼ እንድመጣ ነው። ታርጄ እንድመጣ ነው። የኃጢአት መስዋዕት ሆኜ እንድመጣ ነው። ስለዚህ ከዚህ ሰዓት አድነኛልና አባት እግዚአብሔር አላድንህም ሳይለው ደግሞ ለዚህ ሰዓት ነው ለካ የመጣሁት ይላል። እንደዚሁ አይነት የሚጋጭ ነገር ይናገራል። ፈቃድህ ቢሆን ይሄ ጽዋ ከኔ ይለፊልና የኔ ፈቃድ አይሁን ያንተ ፈቃድ ይሁን፣ በቃ ጠጣዋለሁኝ ይላል። እችን ጽዋ እስክጠጣት ነፍሴ እንዴት እጅግ ትጨነቃለች ይላል። ይሄ የመስቀሉን ክብደት ማይዋሽ ማይሸነግል ጌታ በደንብ እንድንረዳው ስሜቱን በዛ በመስቀል አጎናይዜሽን ውስጥ መስቀል ሴሌብሬሽን ብቻ ሳይሆን አጎናይዜሽን አለው። መስቀል ደስታ ፍስሐ ብቻ ሳይሆን በጣም ትልቅ ምሬት ጉዳት አለበት። ለኛ ሴሌብሬሽን ነው፣ ለኢየሱስ ግን አጎናይዜሽን ነው። ለኛ ድል ነው፣ የምስራት ነው። ለምን እኛ በመስቀል አላለፍንም፣ ዋጋ አልከፈልንም። ለኢየሱስ ክርስቶስ ግን አጎናይዝድ ሆኗል። ለምሳሌ ዮፍታሄ የሚባል ሰው መሳፍንት ምዕራፍ 11 ላይ ከቁጥር 1 ጀምሮ ሙሉ ምዕራፉን የያዘ ሰው ታሪክ ነው የምታዩት። እንደዚህ ብሎ አንድ ስለት ተሳለ። ምን ተሳለ? ጠላቶቼን በእጄ አሳልፈ ከሰጠኸኝ ምን አደርጋለሁ አለ። ከቤቴ መጀመሪያ የሚወጣውን ሰው መስዋዕት አድርጌ በእሳት አሳልፌ እሰጣለሁ አለ እና እግዚአብሔር ረዳውና ጠላቶቹን አሸንፎ ሆይ የተባለ እየተጨፈረ ወደ ሰፈር ሲመጣ አንድ ሴት ልጁ ወንድ ማታውቅ ልጃገረድ ልጁ አንድ ብቻ ናት። እሷ ከበሮ ይዛ ልትቀበል ከቤት ወጣች። አሁን በደንብ እንድታዩ የምፈልገው እዚህ ሰው አእምሮ ውስጥ እስከተወሰነ ዲስታንስ ድረስ ደስ ብሎት እሱም እየጨፈረ እየዘፈነ እየተዘፈነለትም እሱም እየዘፈነ ድል አድርጎ ነበር የመጣው። ነገር ግን ሴሌብሬሽንና አጎናይዜሽን ወዲያውኑ በዚህ ሰውዬ ውስጥ አለፈ። ምሬትና ደስታ ተቀላቀለበት። ለምን? ሴት ልጁ ወጣች። ብዙ ባሮች አሉት። ባሮቹ ሳይሆኑ የወጡት እኔ እግዚአብሔር ይመስለኛል ገፍትሮ መጀመሪያ ሴት ልጁን ያወጣው። የወንጌል የክርስቶስ ኢየሱስ የሞቱ ምሳሌም ስለሆነ ነው። ምን ያህል ይሄ ሰውዬ ኪዳኑን ካፉ የወጣውን ፕሮሚሱን ምን ያህል ይፈጽማል። እና ሴት ልጁ ከበሮ ይዛ ስትወጣ ሰውየው በጣም ደነገጠና ደስታ ሁሉ ተገፈፈበት። አወይ ልጄ ሆይ አስጨነቅሽኝ፣ እጅግም አዋረድሽኝ። ከአፌ ለእግዚአብሔር ቃል አውጥቻለሁኝ ልመልሰውም አልችልም አላት። ከዚህ በኋላ ይሄ ሰውዬ ደስታውን ሲያስብ እዚህ ጋር ደግሞ ልጁን አሁን ሊያርድ ነው። ልጁን በእሳት አቃጥሎ ሊሰጥ ነው። እግዚአብሔር ጋር ሁለት የተቀላቀለ ነገር ነው። እኛ በመዳናችን ደስ ይለዋል። ልጁ ተዋርዶ በመሞቱ ደግሞ እዛ ጋር በጣም እግዚአብሔር ደግሞ ክብሩ ለሰው ልጅ ሲል እንደተዋረደ ያያል። እና ለዚህ ነው ስቅለት ጋር ስንመጣ ሴሌብሬሽንም ነው አጎናይዜሽንም ነው። ለእግዚአብሔር የተቀላቀለ ግን ሰዎቹ ከዮፍታሄ ጋር የወጡ ሰዎች እሱ ያንተ ጉዳይ ነው፣ ልጅ ሞተች አልሞተች እኛን ከጠላታችን ነፃ አውጥተናል ብላ ያሉ እነሱ መጨፈራቸውን ይቀጥላሉ። ለሰውየው ለባለቤቱ ግን ለድሉ ባለቤት ግን
ሙሉ ደስታ ሳይሆን ግማሽ ደስታ ግማሽ ደግሞ ሐዘን ምሬት ነው። ሴቲቷም የምትገርም ናት። የክርስቶስ ኢየሱስ ምሳሌ ናት። አባቴ ሆይ እግዚአብሔር በጠላቶች ላይ ድል ሰጥቶሃልና ለእግዚአብሔር ካፌ ወጣውን የተሳልከውን ቃል ፈጽምብን፣ ችግር የለም አለች። ሰውየውን የምናየው እንደ እግዚአብሔር ነው። ያችን ሴት የምናያት እንደ ክርስቶስ መስዋዕት ሆና ነው። ያ ድል ዋጋ ተከፍሎበታል። ልጅ ተሰውቶበታል። የኔና የናንተ መዳን ልጅ ተሰውቶበታል። የሥጋ ለባሽ ልጅ አይደለም፣ የመላእክት ልጅ አይደለም፣ የአምላክ ልጅ። ለመዳንሽ ዛሬ የመጣው ለፈውስ አይደለ፣ ለዛ ለምትፈወሰው ፈውስ ተከፍሎበታል። ለዚህ ነው በመገረፉ ቁስል ተፈወሳችሁ ማለት እሱ በመገረፉ it is already paid። ዋጋ ያልተከፈለበት ነገር አይደለም ዛሬ የምንወስደው። ፈውስ ቢሆን ዴሊቨራንስ ቢሆን ዛሬ የምንወስደው ቀድሞ ተከፍሎበታል። ላመነ ሰው ይሆንለታል። ህንድ ሀገር ተማሪ ነበርኩ። አንዲት ኬንጅል የምትባል ሴት የሂንዱ እምነት ተከታይ ናት። መጣች እና ልጆችና ጓደኞቿ ናቸው ይዟት የመጣ ተማሪ ናት፣ የዩኒቨርሲቲ ተማሪና እንድጸልይላት ነው ይዘው የመጡት። ለ17 ዓመት በቁስል ከላይ እስከ ታች ተመታለች። ልጅቷ ኦሪጂናሊ ቀይ ናት በጣም ነገር ግን ሁሉ ነገሯ በዚህ ቁስል የተነሳ ከስሏል። ምን ሆነሽ ነው እንዲህ ሀፕን ያደረገው ስላት በ13 ዓመቴ የወር አበባ ላይ ሆኜ ቴምፕል ውስጥ ገባሁ ከወር አበባዬ ጋራ ስለገባሁኝ ጋዱ የኛ ጋድ ብርሃማን ይሉታል እሱ ተቆጥቶ ነው በቁስል የመታኝ አለች። ቴምፕል የነሱ ቴምፕል ውስጥ ከዛን ጊዜ ጀምሮ አለች ህንድ ውስጥ ሳይሆን ኤዥያ ውስጥ እንደ አፍሪካ ኮንቲኔንት ማለት ነው ኤዥያ ውስጥ እኔን ያላየ የቆዳ ሐኪም የለም አለች። እና ከዛ ወራችንና ጨረሰች። ልብሷን እዚህ ጋር ገለጥ አርጋ ሳየችኝ። ጥቁር ነው እጇ ማመን ያቀታችኋል እንዳለ ዳርክ ነው ጥቁር ነው ይሄ እጇን ሳየው አንዳንድ ሰውነቷን አየው። እና ይሄን 17 ዓመት በመድኃኒት ኃይል ኮምፕሬስድ ያረኩት ነው እንጂ መድኃኒቱን ካቆምኩኝ እንደገና ግልብጥ ብሎ ይወጣል አለች። ከዛ በኋላ ልጸልይላት ይዣት ወደ አንድ ክፍል ገባው። ያኔ እኔ ተማሪ ነኝ ከነ ቤተሰቤ ነው ያለሁት። ስገባ እንዲህ አልኩኝ። እሷ ፊት እየሄደች ናት። እኔ ከኋላ ባለቤቴን ዘይት ስጪኝ ኖርማል ዘይት አልኳት። ትንሽ ዘይት ሰጠችኝ። ምን ልበላት ጌታ ሆይ ልጅ ብዬ ጌታን ጠየቅኩት። ትንሽ ዲስታንስ ነው እየሄድኩኝ እያለ ምን ልበላት ባክህ ጌታችን ልሰጥ በመገረፉ ቁስል ተፈውሰሻል በላት። ለዚህ ጌታ ክብር አምጡ ባካችሁ። በመገረፉ ቁስል ተፈውሰሻል በላት። ከዛ ገባሁና እዛ ሩም ውስጥ ገብቼኛ ኬንጅል አልኳት you are healed by his wound, you are healed by his stripe እያልኩኝ ያችን ዘይት እየቀባው ሰጣውና እቤትሽ ግቢና ዘይት ያሽ እንጂ ሰስኔም እያልሽ ዝም ብለሽ ቀብ። ልጅቷ ሂንዱ ናት፣ አማኝ አይደለችም፣ ክርስቲያን አይደለችም፣ የሂንዱይዝም ተከታታይ ናት ብዬ እኔም የሆኑ ቦታዎች ቀባዋትና እቤት ሄደሽ በእናንተው ዘይት በመትመገቡት ዘይት ላይ እየነካሽ እንጂ ሰስኔም ግን በያልኳት። ሄዳ እንደዛ አለች። ከሁለት ወር በኋላ ሞባይል የለም ያኔ 2000 ላይ ነው በነጮች ምነግራችሁ የዛሬ 26 ዓመት እና በቤት ስልክ ነበረኝ። ደወለች። ከሁለት ወር በኋላ እንዲህ አለች your Jesus healed me አለች። ያንተ ኢየሱስ ፈውሶኛል። ያንተ ኢየሱስ፣ የኔ ኢየሱስ፣ የናንተ ኢየሱስ it is paid ተከፍሎላችኋል። ለዛሬ ፈውስ ተከፍሏል። ለዚህ ነው ተፈጸመ። the bill already done, the bill already cleared። እዳችሁ ክሊር ሆኗል። እዳሽ ክሊር ለምን? ለነፍስህም ለስጋህም፣ ለነፍሳችንም ለስጋችንም። እንዴ 80 ዓመት እኮ ለመኖር ቤቱን የሸጠ ሰው አለ ታሞ ንብረቱን የሸጠ ሰው እኮ አለ። እኔ አንድ ሰው አውቃለሁ ኪድኒ ዳያሊሲስ ሊያደርግ የመጣ ሰው እና እዛ ሆኖ ብሩ ሲያልቅበት እንትኑንም ሽጡት፣ መኪናዬንም ሽጡት፣ ቤቴንም ሽጡት። መጨረሻ አንድ ሀብታም ሰው ነበሩ እና መጨረሻ ኪድኒ ያገኘ ያ ሰው ሲያገኝ ማስቀየሪያ ግን ገንዘብ አጣ። አንድ ሰውዬ ደግሞ እንደሱ የታመሙ አሉ። በጣም
በጣም ባለጸጋ ናቸው። እሳቸው ብር አላቸው፣ ኪድኒ የሚሰጣቸው አጥተዋል። እሳቸው ጋር ሄደና ለምን ተብሎ እሳቸው ጋር ሄደ። ሸጦ ጨረሰ ንብረቱን እና ሄዶ ሲጠይቃቸው እንዲህ አሉና አንተ ኪድኒ ያገኘህ ብር የለህም፣ እኔ ደግሞ ኪድኒ ያጣው ብር አለኝ። አም ሶሪ ልረዳህ አልችልም አሉት። ያ ሰው በህይወት ይኑር አይኑር አላውቅም። እና እንደዚህ አሉት። እኛ ሰው አሉ ስንት ዓመት ሊጨምር ነው ይሄ ሰውዬ? ኪድኒ ቢሰጠው ቢኖር ስንት ዓመት ይጨርሳል? ኢንፋክት መካከለኛ እድሜ ላይ ያለ ነው። አይቼዋለሁ ያንን ሰው ምናልባት 30 ምናምን ውስጥ ያለ ነው። ሌላ 30 ዓመት ሊጸልይ ነው። እኔ እናንተን ያገኘ ነው የዘላለም የሚባለው ስለማይገባን ነው የማናደንቀው። የዘላለም ህይወት ነው የሰጠኝ። አንካውንተብል ላይፍ፣ አንካውንተብል ሴንቸሪ፣ አንካውንተብል ኤጅስ፣ የማይቆጠር ዓመት በብርቅና በሰቀቀን የምንኖረው ዓመት እንደው ካቻምና ኖር ይሆን አይሚን የሚቀጥለው ዓመት ኖር የዛሬ 5 ዓመት ኖር ይሆን በስጋት እኮ ነው የምንኖረው። እንኑር አንኑር ሳናውቅ የምንኖርበትን ዘላለማዊ ህይወት ሰጥቶናል። how it is paid ተከፍሏል። እንኳን ክርስቲያን ሆናችሁ እምነታችሁ የሚያስደንቅ ከፍታችሁን ማትጨርሱት ነው። ብዙ ነገር ያልቃል፣ ብዙ ነገር ይሰለቻል፣ ብዙ ነገር ይበቃል። አዲስ ልብሳችን የለበስነው ሰሞን በጣም አዲስ ሆኖ እንጓጓ ነበር። አዲሱም ጫማ፣ አዲሱም ቤት፣ አዲሱም መኪና። አሁን አርጅቷል። ክርስትና አያረጅም። የዘላለም ህይወት አያረጅም። ይሄ ቃል አያረጅም። ለኔ እሱ እንዳያረጅብኝ ነው በዘመኔ ሁሉ የምፈልገው። ክርስትና ካረጀብኝ ቀኔ ይዛባል። ወደፊት የምኖረው ቀን ለኔ ቦሪንግ ይሆናል። ነገር ሁሉ ክርስትና አያረጅባችሁ። አይ መጽሐፍትንም እንዲያስተውሉ አይምሯቸውን ከፈተላቸው የሚል ቃል አለና እግዚአብሔር አይምሯችሁን የኔንም የናንተንም ይክፈት። የልቦናችሁ አይኖች እንዲበሩ አላስተምራችሁም እጸልይላችኋለሁ ይላል ጳውሎስ። ይሄ በትምህርትም የሚመጣ ስላይደለ የተጠራችሁበት መጠራት ልኩ በቅዱሳን ዘንድ ያላችሁ ስፍራ ምን እንደሆነ እንድታውቁ አላስተምራችሁም፣ ግን ልጸልይላችሁ ይላችኋል። የልቦናችን አይን ሲበራ የተከፈለልንም ዋጋ የተደፈነ የሚመስለውም ደስታችን እዛ ውስጥ ብቻ ነው ያለው። የፊልጵስዩስ መጽሐፍ 4 ምዕራፍ ነው ያለው። 4 ምዕራፍ እስር ቤት ሆኖ ነው ሰውየው የጻፈው። ያንን ምዕራፍ 4ቱን የእስር ቤት ኤፒስትል ምንድነው? ፕሪዝን ኤፒስትል ይባላል። የእስር ቤት መጽሐፍ ደብዳቤ ነው። ጳውሎስ ከእስር ቤት ውጪ ሆኖ የጻፈው ሮሜን፣ ገላትያን እና ቆሮንቶስን ሲጽፍ ያላለውን ቃል እስር ቤት ሆኖ እንዲህ አለ፣ ሪጆይስ ኢን ዘ ሎርድ አጌን ኤንድ አጌን። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። ይሄ እስር ቤት መልእክት አይደለም። አቤት እዚህ ያለውን መከራ ብታዩት አያድርስባችሁ ምናምን ነበር የሚለው አዳለ። ሪጆይስ ኢን ዘ ሎርድ። እስር ቤት የማይደፍነው የክርስትና የደህንነት ደስታ። ዳዊት ኃጢአት ሰርቶ እግዚአብሔርን የለመነው ነገር አንድ ነገር ነው። ምን አለው? የደህንነቴን ደስታ አትውሰድብኝ። ይሄንን ምንን አትውሰድብኝ? ልጆቼን አትውሰድብኝ፣ ስልጣኔን አትውሰድብኝ፣ ጤናዬን አትውሰድ፣ ንብረቴን አትውሰድ አላለም። የደህንነቴን ደስታ አትውሰድብኝ። እግዚአብሔር የደህንነታችሁን ደስታ አይውሰድባችሁ። ለገባችሁ ሁሉ አሜን ይሁንላችሁ። ከምንም ነገር በላይ እግዚአብሔር የደህንነታችሁን ደስታ አይውሰድባችሁ። እግዚአብሔር አንድ ነገር ለኔ ያደረገልኝ የደህንነቴን ደስታ አልወሰደብኝ። እስካሁን አለ። ማለዳ ብነሳ፣ ሌሊት ብነሳ፣ ጧት ብነሳ፣ በሆነ ችግር ውስጥም ባልፍ የደህንነቴ ደስታ አልተነካብኝም። ስለዚህ ሁል ጊዜ አይ ሪጆይስ ኢን ዘ ሎርድ። 11 ጊዜ ነው ደስ ይበላችሁ የሚል ቃል ፊልጵስዩስ መጽሐፍ ውስጥ የተጻፈው 11 ጊዜ። የመጽሐፍ ክፍሉ ቁልፍ ቃል ምንድነው ብላችሁ ብትሉ ደስ ይበላችሁ ነው። የፊልጵስዩስ ወንጌል ምንም መከራ ሊሸፍነው ሊጋርደው ሊያስቀረው የማይችል የደህንነታችን ደስታ ነው። አንድ ሰው መሆን የማይገባውን ሆኖ ከፍሎልናል። ትልቁ ነገር ግን ለምፈልገው ከዚህ በፊትም ብያለሁ፣ ጌታ ኢየሱስ ክርስቶስ መስቀል ላይ ያችን ቅድም ያልኳችሁ ልጅ ኮሌጅ ሲሄድ
ለካ ያችን ልጅ ይዤ ስሄድ አይታኛለች። ስመለስ እሷን አድርሼ ስመለስ ሳቅ ስትል እንዴት ልጅ ለምንድን ነው በእኔ የምትስቀው ብዬ ጠጋ ስል ኬንጅል ናት። ከ3 ከ4 ወር በፊት የጸለይኩላት ባይኬን አቆምኩና እዛው ባይኬ ላይ እንዳልኩ ምንድነው ሞተር ባይስክሌ ላይ እንዳለው እንዲያልኳት አሪዩ ኬንጅል አው የስ አለችኝ። በቃ ጀስት ሾው ሚ ዩር ሃንድ አልኳት። ይሄው አለችኝ። ልክ እንደኔ እጅ ነው ያ ጥቁር የነበረ እጅ፣ ልክ እንደኔ እጅ። ላመነ ዛሬ ይሆንለታል። ያቺ ሴት እኮ እንደናንተ ክርስቲያን እንደናንተ ስመ እግዚአብሔርን የምትጠራ አይደለችም። ሂንዱ ናት ነው የምላችሁ። ሂንዱ ናት፣ የሂንዱ እምነት አማኝ ናት። ግን አንድ ነገር አልኳት፣ ጌታ የሰጠኝን ቃል ሰጠኋት። በመገረፉ ቁስል ተፈውሰሻል፣ ሂጂ ግቢና እንደዚህ አርጌ አልኳት። ኢንጂሰስ ኔም እያልሽ ዘይት ተቀቢ። ይሄንኑ ነገር ኬንያ አንድ ቤተሰብ ላይ ደግሜዋለሁ። የ11 ዓመት የ12 ዓመት ሕፃን ልጅ ናት። እንዳለ ጸጉሯ ራሰ በረሃ ነው፣ በስኳር ዲያቤቲክስ 1 በሚባል በህይወት አይቼ አላውቅም። ሕፃን ልጅ ራሰ በረሃ የሚበቅልበት የማይመስል ለ1 ወር ያህል ጸልይ ነበረ። ምጸልየው እዛ ቤት መግባት ስለማይቻል ያን ጊዜ የኤርትራውያኖችና 94 ዓመተ ምህረት አካባቢ ነው የኢትዮጵያ ጦርነት ስለነበረ እነኚህ ሰዎች ኤርትራውያንስ ናቸውና የነበረው የውጭው ፖለቲካ ተጽዕኖ አድርጎ ብዙ መገናኘት ባሪየር ነበረ እና ወደዛ አንገባም። ግን እዛ ግቢ ውስጥ 2 አበሾች አሉ። እነሱና እኔ ደግሞ ማገለገል እዛ ሲሄድ ይኸውላችሁ የምታያት ልጅ በዲያቤቲክስ 1 ትሰቃያለች። ትምህርቷን አቁማ ቤት ውስጥ ናት። ሰልላ ይሄንን አርጋለች። ቤት ውስጥ ስገባ በፒክቸር ያየሁት ትልቅ ፒክቸር አይቻለሁ። ለኢሳያስ አፈወርቂ ይህች ሕፃን ልጅ አበባ ስታቀርብ ኤርፖርት አይቻታለሁ። በጣም የምታምር ልጅ እና ለ1 ወር ልክ እሷ ወጣ ስትል ከቤት እኔ አፕስቴር ላይ ሆነና እጄን እንደዚህ ዘርግቼ በዲስታንስ ጸልይላታለሁ። እና እንደዛ ሳረግ አንድ ቀን እግዚአብሔር አንድ መልእክት አሳየኝ። ከ1 ወር በኋላ እዚህ ጋር ብን ያለ ጸጉር በቅሎባት አየሁኝ። ከዛ እዛ ለሚሄድባቸው ሰዎች ባልና ሚስቶች ናቸው፣ ደህንነት እነሱን እያስተማርኩ ነው። ለነሱ አረቺ ልጅ ሉዓም ነው የምትባለው። አረ ሉዓም ጸጉሯ እንደዚህ ሆኖ አየው ስል ሰውየው 11 ሰዓት ነው ከስራ መጥቶ ሶፋው ላይ ተኝቶ ነበር። እኔን ያዘኝና ምንም ሳይል በርግዶ ገባ። እዛ ቤት በርግደን ገባል። የነበረችው ባለቤቲቱ ናት። አይነጋገሩም። እኔ ብዙም ምንም እንትላል ግን ስመጣና ምን አለ ይሄ ፓስተራችን ነው፣ ለዚህች ልጅ ሲጸልይ እንደምትድን አይቷል፣ እባክሽን ይጸልይላታል። እሺ አለች። ከዛ አባትየው መጣ። ምናልባት የምታውቁት ሰው ሊሆን ይችላል። ኬንያ ውስጥ ያለ በጣም የታወቀ ባለጸጋ ሰው ነው። ተኬ ይባላል ይሄ ሰው። እና መጣ። ጸለይኩኝ። እንግሊዘኛ አማርኛ አትችልም፣ እንግሊዘኛ ነው። በዛ ትንሽ ተግባባን። ለሷም ዘ ሴም ቲንግ ነው ያልኳት። እናትየዋን ዘይት ስጭኝ አልኳት። በስኒ ሰጠችኝ። ጸለይኩላት። ሁሉ ጊዜ ሉዓም አልኳት፣ ራስሽን ተቀቢው፣ ሰውነትሽን ተቀቢው፣ ኢንጂሰስ ኔም እያልሽ ተቀቢው። ይኸው በሕያው እግዚአብሔር ፊት ነው የቆምኩት ከናንተ በላይ። ከ10 ቀን በኋላ ይሁን ምናምን ልክ ያየሁት በህልሜ እንዳየሁት የሆነ ጸጉር ብን እያለ እዚህ ጋር እንደ አራስ ልጅ እዚህ ጋር ማደግ ጀመረ። የሳምሶንም ጸጉር ማደግ ጀመረ ይላል መጽሐፍ ቅዱስ። ዛሬ የተወሰደ ነገራችሁ ማደግ ይጀምራል። የተዘረፈ ነገራችሁ ጸጋ ቢሆን ማደግ ይጀምራል። ጤንነት ቢሆን መመለስ ይጀምራል። እናንተን ያስቸገረ እዚህ ያስመጣችሁ ነገር ዛሬ እግዚአብሔር he will start it and the beginning will be start today። ዛሬ የሆነ ነገር ግዴላችሁም ያዙት፣ በማስታወሻችሁ ማደግ ይጀምራል። በጣም ደስ ይላል። የሳምሶንም ጸጉር ማደግ ጀመረ። የዛች ልጅ ጸጉር ብቻ ሳይሆን መፋፋት ጀመረች። ያጉንጯ መመለስ ጀመረ። ፎቶ ደጋግሜ ተነስቻለሁ። ፎቶ አለኝ ከሷ ጋራ። ሰውየው አለቀሰ። እኔ ብዙ ትላልቅ ሰዎች እኮ ይሄንን እምነት መስክረውልኛል፣ እኔ ነኝ እምቢ ያልኩት አለች። በየቀኑ ማታ ፌንት እያረገች ስኳር እያጠራቲው ምናምን ትወድቃለች። በየቀኑ $200-300 ነው። ቀን እሰራለሁ፣ ማታ ለሷ ነው የማወጣው አለ። 2 ሴት ልጆች ነው ያሉት። ሙሉ ጤና ሆነች። አንድ ነገር ልንገራችሁ፣ ለዛችኛዋም ልጅ ያልኳት
ለዚህኛዋም ልጅ ያልኳት አንድ ነገር ነው። ኢን ጂሰስ ኔም ይሄ ስም ያድናል። ዛሬ አልወጣም ይሄ ስም በኔ ውስጥ የኃይሉ ጉልበት ካልተገለጠ የምትሉ አንድ የድሮ መዝሙር አለ። ኦ ግሩም ኃይል ነው፣ ኦ ግሩም ኃይል ነው ጌታ ኢየሱስ በስም ውስጥ ያለው ግሩም ኃይል ነው የሚል መዝሙር አለ። በሱ ስም ውስጥ ኃይል አለ። ሙታን የሚቀሰቅስ፣ አጋንንት የሚያወጣ፣ በሽታን ደዌን የሚፈውስ፣ እንቆቅልሽን የሚፈታ ኢየሱስ በሚባል ስም ውስጥ ኃይል አለ። ለዚህ ጌታ ክብር አምጡን።